ውድ አድማጮቻችን እንደማመጥ ላይ ነው አሁንም የምንገኘው። ቀደም ሲል እንደተነሳው በመቀጠል የምናነሳው ጉዳይ እውነትን ይመለከታል። እውነት ልዩነት እንዳለው በብዙ መንገድ ሲገለጽ እንሰማለን። ለማንኛውም ይሄን የተመለከተ መሰናዶ ባልደረባዬ አረጋይ ሰለሞን አዘጋጅቶልናል። እሱን እናስደምጣችኋለን። አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛለን። የሰው ልጆችን ለዘመናት ካከራከሯቸው ካነታረኳቸውና ካወያዩአቸው ዘመን ተሻጋሪ ርዕሰ ጉዳዮች መካከል አንዱ ነው እውነት። በዚሁ ርዕሰ ጉዳይ ላይ ከግለሰቦች እስከ ተቋማት ከተማሩ እስከ ፊደል ያልቆጠሩ ብዙዎች ነው ያሉትን ትርጓሜ ሰጥተውታል። ለመሆኑ በሳይንስ፣ በፍልስፍና፣ በሃይማኖት በሌላቸው በስነ ጽሑፍና በስነ ልቦና እንዴት ያለ ብያኔ ተሰጠው? ጊዜ በፈቀደ መጠን ሄድ መለስ እያልን እውነትን እንፈልገዋለን። እውነት ኢየሱስ ነው የኔ እውነት ይሄው ነው የኔ እውነት። እውነት ምንድነው የሚለውን ስንመለከት በዋናነት ለሁለት ከፍለን እንመለከታለን እውነትን። የአመክንዮና የስምምነት ወይም ኮሄረንስ ቲዮሪ በተባለው እይታ መሰረት አንድ ሐሳብ እውነት የሚባለው ቀደም ሲል በምክንያትና በአመክንዮ ከተረጋገጡ ሌሎች እውነታዎች ጋር የማይጋጭና አብሮ የሚሄድ ሲሆን ነው ይላል። ይህ በተለይ በሂሳብና ረቀቅ ባሉ ፍልስፍናዎች ውስጥ በስፋት ይሰራበታል። ለምሳሌ 1 ሲደመር 1 እኩል ይሆናል 2 የሚለው ሐሳብ በሂሳብ ህግጋት ውስጥ ፍጹም እውነት ነው። ምክንያቱም ከሌሎች የቁጥር ስርዓቶች ጋር ሙሉ በሙሉ ስለሚስማማ። የተግባራዊ እይታ ወይም ፕራግማቲክ ቲዮሪ ደግሞ እውነት ማለት በተግባር ላይ ሲውል የሚሰራ ጠቃሚና ፍሬያማ የሆነ ሐሳብ ነው የሚል እምነት ነው። አንድ እምነት ወይም ዕውቀት በሰው ልጅ ህይወት ውስጥ ትርጉም ያለው ለውጥ ካመጣና በተግባር ከተሰራበት እንደ እውነት ይቆጠራል እንደማለት። የሰው ልጆች እውነትን በልዩ ልዩ አተያይ ወይም አይነት ይገልጹታል። የመጀመሪያው ፍጹም እውነት ወይም ኦብጀክቲቭ ትሩዝ ነው። ይህ አይነቱ እውነት በሰው ልጅ ስሜት፣ አስተያየት ወይም እምነት ላይ የማይመሰረት ለማንኛውም ሰው እውነት የሆነ ነገር ነው። ለምሳሌ መሬት በፀሐይ ዙሪያ ትዞራለች ወይም ሰው ሟች ነው፣ ፀሐይ በምስራቅ ትወጣለች የሚሉ አገላለጾች እንደ ፍጹም እውነት ይወሰዳሉ። ሌላኛውና ከዚህ ተቃርኖ የሚጠቀሰው የእውነት መገለጫ አንጻራዊ እውነት ወይም ሰብጀክቲቭ ትሩዝ የተባለው ነው። ይህ እንደየሰው ፍላጎት፣ ባህል፣ ስሜት ወይም እይታ ሊቀያየር የሚችል እውነት ነው። ይህ ማለት የተለያየ የአመጋገብ ባህል ያላቸው ሁለት ሰዎች በጋራ እየተመገቡ ከሁለቱ አንዱ ስለ ምግቡ አስተያየት ሲሰጥ ጣፋጭ ምግብ ነው ቢለው የምግቡ ጣዕም ለተመቸውና ለወደደው ሰው እውነት ሊሆን ይችላል። ምግቡን ከዚያ በፊት ቀምሶት ለማያውቀው ሁለተኛው ሰው ግን ንግግሩ እውነት ላይሆንም ይችላል። ቅድስት በላይ ይባላለሁ። የስነ ልቦና ባለሙያ ነኝ። እውነት ምንድነው የሚለውን ስንመለከት በዋናነት ለሁለት ከፍለን እንመለከታለን እውነትን። ተጨባጭነት ያለው እውነት ምንድነው የሚለውን ስንመለከት ወይም ደግሞ ኦብጀክቲቭ ትሩዝ የምንለው ምንድነው የሚለውን ስንመለከት ከኛ ከሰው ልጆች ስሜትና አስተያየት ወይም ደግሞ ኤክስፒሪየንስ ውጪ የሆነ በማስረጃ የተደገፈ በሳይንስ የተረጋገጠ ሊሆን ይችላል። እሱ ላይ መሰረት ያደረገ እውነት ነው። ለምሳሌ የሰው ልጅ ለመኖር ኦክሲጅን እንደሚያስፈልገው የሚነግረን አይነት እውነት ነው። ሌላኛው ግላዊ እውነት ወይም ደግሞ ሰብጀክቲቭ ትሩዝ የምንለው በእኛ ፐርሰፕሽን ላይ ወይም ደግሞ እውነት በሚመስለን ነገር ላይ መሰረት አድርገን እውነት ነው የምንለው ነገር ነው። እያንዳንዱ ሰው ይህንን እውነት የሚረዳው በራሱ ባሳለፈው በህይወት ኤክስፒሪየንስ፣ ባደገበት ኢንቫይሮንመንት ወይም ደግሞ ባደገበት ባህል፣ ትውፊት፣ በእምነት የስሜት መነጽሩ ላይ መሰረት አድርጎ ነው። በእውነት ምንነት ላይ የሰው ልጆች በየዘመኑ ሰፊ ክርክሮችን አድርገውባቸዋል። ፈላስፎች፣ የሃይማኖት ሊቃውንትና ኢአማንያን ወይም ኤቲስትና አግኖስቲክስ እውነትን የሚረዱበትና የሚመዝኑበት መንገድ የየራሱ የሆነ መሰረት አለው።
በምዕራቡ ፍልስፍና እውነትን ለመተርጎም የተለያዩ የአመክንዮ መንገዶችን ይጠቀማሉ። የዘነኞቹ ፈላስፎች የፕላቶና የአሪስጣጣሊስ ወይም አሪስቶትል የደብዳቤ ልውውጥ ንድፈ ሐሳብ ወይም ኮረስፖንዳንስ ቲዮሪ ኦፍ ትሩስ ላይ የሰፈረው የአሪስጣጣሊስ ብያኔ አንዱ ማሳያ ነው። በሜታፊዚክስ መጽሐፉ ላይ እውነትን ሲተረጉም የሌለውን አለ ማለት ወይም ያለውን የለም ማለት ውሸት ነው፣ ያለውን አለ የሌለውን ደግሞ የለም ማለት እውነት ነው ይላል። ይህ ማለት እውነት የሚባለው የምንናገረው ሐሳብ በውጭው ነባራዊው ዓለም ላይ ካለው እውነታ ጋር እኩል ሲገጥም ብቻ ነው ማለት ነው። ሬኒ ዲካርትና ባሮክ ስፒኖዛ የተባሉ ዕውቅ ምክንያታዊ ፈላስፎች ደግሞ ለአሪስጣጣሊስ እውነት ተቃርኗዊ ብያኔ ይሰጣሉ። ሁለቱም ፈላስፎች አንድ ነገር እውነት የሚሆነው በውጭ ካለው ነገር ጋር ስለገጠመ ሳይሆን በጭንቅላታችን ውስጥ ካሉ ሌሎች አመክንዮአዊና ትክክለኛ ሐሳቦች ጋር ፍጹም ስምምነት ፈጥሮ ሲገኝ ነው ባይ ናቸው። ሐሳቡ በራሱ ወጥና የማይጋጭ መሆን አለበት ብለውም ያምናሉ። ዝነኛው ፍሬድሪክ ኒቼ ደግሞ ፍጹም የሆነ አንድ እውነት አለ የሚለውን ሐሳብ ይቃወማል። ለእርሱ እውነት ማለት የሰዎች ስብስብ ዓለምን ለመረዳትና ስልጣን ወይም ህልውናን ለማስቀጠል የሚጠቀሙበት የራሳቸው ጠቃሚ ፈጠራ ወይም እይታ ነው ይላል። ይህ እይታው እንደ አውሮፓውያኑ አቆጣጠር በ1873 ተጽፎ ከህልፈቱ በኋላ በ1896 በታተመው በፍሬድሪክ ኒቼ ኦን ትሩዝ ኤንድ ላይስ ኢን ኤ ነን ሞራል ሴንስ መጽሐፉ ላይ ሰፍሯል። ሃይማኖት ስለ እውነት ከሁሉም የተለየ እይታ አለው። በሃይማኖታዊ እይታ እውነት ረቂቅ፣ ፍጹምና ምንጩ መለኮታዊ አካል የሆነ ነገር ነው። እውነት በሰው ልጅ ምርምር ብቻ ሳይሆን በመገለጥ ወይም በማመን የሚገኝ እንደሆነ ይታመናል። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ። በክርስትና እምነት እውነት እንዲሁ ረቂቅ ፍልስፍና ሳይሆን በአካል የተገለጠ ሕያው አካል ነው ተብሎ ይታመናል። በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደሚነበበው ኢየሱስ ክርስቶስ እኔ መንገድና እውነት ሕይወትም ነኝ በማለት እውነትን ከራሱ መለኮታዊ ማንነት ጋር ያገናኘዋል። በመሆኑም እውነትን ማወቅ ማለት እግዚአብሔርንና ፈቃዱን ማወቅ ማለት ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ ደግሞ እውነትም ታውቃላችሁ፣ እውነትም አርነት ያወጣችኋል በማለት እውነትን ማወቅ ነፃ እንደሚያወጣ ይገልጻል። መንገድ እውነት ኢየሱስ ነው፣ ቃሉን ሰምቶ ላመነ። ሶሬሳ ታከለ እባላለሁ። እውነት እንግዲህ በብዙ መልኩ ይገለጻል። ሰው ሪፈረንስ አድርጎ እንደ መነሻ ሐሳብ ብሎ ከሚጠራው የእውቀት ዘርፍ አንጻር። ስለዚህ የስነ ልቦና በራሱ መንገድ ይገልጿል። ፊሎሶፊን እንትን የሚል ከዛ ፐርስፔክቲቭ ሰው ሊገልጸው ይችላል። እኔ ግን የህይወት ፍልስፍናዬም በቃ ላይፍ ስፒሪቹዋል ነው፣ ህይወት መንፈሳዊ ነው የሚለውን ነገር ተንተርሶ ስለሆነ ነገሮች የማይበት የምገልጽበት እውነትንም ሳወራ ላወራ የምችለው ከመንፈሳዊ አቅጣጫ ተነስቼ ነውና ስለዚህ ለእኔ እውነት መጽሐፍ ቅዱስ እውነት ነው የሚለው ነገር ትክክል ነው የሚለው ነገር ባጭሩ የመጽሐፍ ቅዱስ ደራሲው መንፈስ ቅዱስ ስለሆነ የሥላሴ አንድ አካል እግዚአብሔር ስለ አንድ ነገር ወይም ስለ ማንኛውም ነገር የደነገገው ነገር ያለ እኔ እውነት ነው ማለት ነው። ስፔሲፊክሊም ክራይስት የሚያወራበት ፖይንት ነው በእኛ መንገዱ እኔ ነኝ እውነትና ህይወትም እኔ ነኝ አለ እና እውነት ለእኔ እግዚአብሔር በክርስቶስ ኢየሱስ የገለጠው ያሳየው ነገር እውነትም ማንነት ያለው ቢንግ ነው። ለእኔ ክራይስት ነው ላለው። ቄስ ማርቆስ አደሮ እባላለሁ። እዚህ በአዲስ አበባ ወንጌላዊ ቤተክርስቲያን መካነ ኢየሱስ መሪ ቄስ ሆኜ አገለግላለሁ። በብሉይ ኪዳንም በአዲስ ኪዳንም በስፋት ስለ እውነት ትምህርት አለ። የእውነት ምንጭ እግዚአብሔር እንደሆነ ነው መጽሐፍ ቅዱስ የሚናገር። አሁን መዝሙረ ዳዊት 108 ቁጥር 4 ላይ ምህረት በሰማይ ላይ ታላቅ ናትና እውነትም እስከ ደመናት ድረስ ነው ይላልና በጣም የእግዚአብሔር እውነት ሰፊ እንደሆነ እና እግዚአብሔር በቋሚነት የማይለዋወጥ እውነተኛ አምላክ እንደሆነ መጽሐፍ ቅዱስ ይናገራል። መንገዱ ኢየሱስ ነው የሕይወት ትርጉም በእስልምና ውስጥ አልሐቅ ከአላህ 99 ስሞች አንዱ ሲሆን
ትርጉሙም እውነት ወይም ነባራዊ ፍጹም እውነታ ማለት ነው። ቁርአን ፍጹም የእውነት ምንጭ እንደሆነና ከአላህ ዘንድ የወረደ መመሪያ እንደሆነ ይገልጻል። በቅዱስ ቁርአን ሱራ አልበቀራህ 2:147 ላይ ይህ ከጌታህ ዘንድ የሆነ እውነት ነው፣ ከተጠራጣሪዎችም አትሁን ተብሎ ተጽፎ እናነባለን። በምስራቃዊው የዓለም ክፍል ባሉ ቤተ እምነቶች እውነት ሌላ መልክና ብያኔ ተሰጥቶት እናገኛለን። ቡድሂዝምን እንደ ምሳሌ ብናነሳ ቡድሂዝም ስለ እውነት ሲያስተምር በሰው ልጅ ሕይወት ውስጥ ስቃይን ለማስወገድ የሚረዱ 4ቱ ክቡራን እውነቶች ወይም the four noble truths ላይ ያተኩራል። እውነት ማለት ዓለም ያለችበትን ተለዋዋጭ ባህሪ በተግባር መረዳት ነው ይላል ቡድሂዝም በዳሃማካ ፓቫታና ሱታ ወይም የቡድሃ የመጀመሪያው ስብከት ላይ። ኢአማኞች ወይም ኤቲስትና አግኖስቲክ ስለ እውነት የተለየ ትርጉም ይሰጣሉ። ለእግዚአብሔር መኖር ማስረጃ የለም የሚሉ እውነትን ከመለኮታዊ መገለጥ ሙሉ በሙሉ ያነጻሉ። ለእነሱ እውነት የሚገኘው በሳይንሳዊ መንገድ በተጨባጭ ማስረጃና በሰው ልጅ አእምሮ ምርምር ብቻ ነው። ታዋቂው ኢአማኝና ሳይንቲስት ሪቻርድ ዶኪንስ እንደሚያስረዳው እውነት ማለት በቤተ ሙከራ ሊፈተሽ ሊደገምና በተጨባጭ ማስረጃ ሊረጋገጥ የሚችል ነባራዊ ሐቅ ነው። እውነት በምኞት ወይም በባህል ሳይሆን በተፈጥሮ ሕግጋት ይወሰናል ብሎም ያምናል። ይህንንም እንደ አውሮፓውያኑ አቆጣጠር በ2006 በታተመው በዘጋድ ዲሉዥን እና በ2013 በታተመው በአን አፒታይት ፎር ወንደር መጽሐፎቹ ላይ ጠቅሷቸዋል። በሉዓላዊ ሰብአዊነት ወይም ሴኩላር ሂዩማኒዝም እውነት የራሱ ትርጓሜ ተሰጥቶት እናገኛለን። ሉዓላዊ ሰብአዊነት ወይም ሴኩላር ሂዩማኒዝም ሃይማኖታዊ ዶግማን የማይቀበል ሳይንስን፣ የሰው ልጆች አመክንዮንና ስነ ምግባራዊ ፍልስፍናን የሚቀበል የሰው ልጆች እምነት ላይ ጥገኛ ሳይሆኑ ስነ ምግባራዊና ትርጉም ያለው ሕይወት መምራት ይችላሉ የሚል እሳቤ ያለው ነው። የዚህ ሐሳብ ተከታዮች እውነትን ለማግኘት የሰው ልጅን አመክንዮ ወይም ሪዝንና ሳይንስን ማዕከል ያደርጋሉ። በርትራንድ ራስል የተባለ ታዋቂ ፈላስፋና አግኖስቲክ አንድን ሐሳብ እውነት ነው ብሎ ለመቀበል ፍጹም የሆነ ማስረጃ መጠየቅ ግድ እንደሆነና ያለ በቂ ማስረጃ ማመን እውነትን ይሸረሽራል ብሎ ያምናል። በዚህ ሁሉ የምንረዳው ነገር እውነት እንደ ቆምንበት ቦታ ሁሉ በብዙ መልክ የሚገለጽ እንደሆነ ነው። እውነት በተናጋሪው ብቻም ሳይሆን በአድማጩም በኩል ሊኖር እንደሚችል ነው። ብዙ ጊዜ እንደ ምሳሌ ሆኖ የሚጠቀስ ማሳያ አለ። የ9ና የ6 ቁጥር ጉዳይ። ሁለት ሰዎች መሬት ላይ የተጻፈውን ቁጥር ሁለቱም በተቃራኒ አቅጣጫ ቆመው ያዩ ቢሆንና አንደኛው 6 ቁጥር መስሎ ቢታየው ሌላኛው ደግሞ 9 ቁጥር መስሎ ቢታየው ሁለቱም የየራሳቸውን እውነት ይዘው ይከራከራሉ። ሁለቱም ትክክል ናቸው። ምክንያቱም ሁለቱም በተለያየ አቅጣጫ ነው እየተመለከቱት ያሉት። ልዩነቱን ያመጣው የቆሙበት አቅጣጫ ነው ወይም ደግሞ ፐርስፔክቲቫቸው ነው። ስለዚህ አንደኛው ትክክል ለመሆኑ ሌላኛው ስህተት ሆኖ መገኘት የለበትም። ስለዚህ እውነትን የምንመለከትበት መንገድ እንዳለንበት አቅጣጫ፣ እንዳለንበት ፐርስፔክቲቭ፣ እንዳለንበት አስተሳሰብ፣ እምነት፣ እንዳደግንበት ባህል እዛ ላይ መሰረት አድርገን ነው አንድን እውነት ብለን የምንመለከተው። እኛ ሰዎች ዓለምን የምናየው እንዲሁ ዓለም እንዳለች ሳይሆን እኛ እንዳለንበት ሁኔታ ነው። እኛ ኤክስፒሪየንስ እንዳረግነው ሁኔታ፣ ኢሞሽናችን ላይ፣ ፐርሰፕሽናችን ላይ፣ አስተሳሰባችን ላይ፣ ስሜታችን ላይ፣ ባሳለፍነው የህይወት ልምድ ላይ ወይም ደግሞ ኢንቫይሮንመንት ላይ መሰረት አድርገን ነው ዓለምን የምንመለከተው። እኛ ከምንኖረው አንጻር እንጂ ዓለም እንዳለችበት አንጻር አይደለም እውነታን የምንመለከተው። ስለዚህ በስነ ልቦናው እውነት ማለት ሰው እንደራሱ ሀሳብ፣ ስሜትና ኤክስፒሪየንስ እዛ ነገር ላይ መሰረት አድርጎ የራሱን ግንዛቤና ትርጉም የሚሰጥበት ነው። አንድ ኢትዮጵያ ውስጥ የሚኖር ሰውና አንድ አውሮፓ ውስጥ የሚኖር ሰው በተመሳሳይ ሰዓት በስልክ ሲነጋገሩ ኢትዮጵያ ውስጥ ያለው ሰው አሁን ቀን ነው ቢልና አውሮፓ ወይም አሜሪካ የሚገኘው ሰው አሁን ምሽት ነው ወይም ሌሊት ነው ቢል ሁለቱም ከቆሙበት ስፍራ አንጻር እውነት አላቸው። ስህተት የሚሆነው አንዱ በሌላኛው ቦታ ያለውን ሳይረዳ የራሱን ብቻ ተመልክቶ አይ እውነታው ያለው እኔ ጋር ብቻ ነው ሲል ይሆናል።
የኛ ሰዎች እምነትና አመለካከት በጣም ከማንነታችን ጋር የተሳሰረ ነው። ስለዚህ አመለካከታችንን ለሰዎች በተናገረን ቁጥር ያ አመለካከታችን ዞሮ ደግሞ እኛን ሊያጠቃን ሲፈልግ ያ ማንነታችንን በጣም ይፈታተነዋል ወይም ደግሞ ተጽዕኖ ያሳድርበታል። ስለዚህ ራሳችንን ለመከላከል ስንል እኔ ብቻ ትክክል ነኝ ወደሚል ድምዳሜ እንደርሳለን። ከማንነታችን ጋር ላለመጋፈጥ ወይም ደግሞ አመለካከታችንን ላለማስነካት ወይም ደግሞ የኛ የሆነውን ነገር ሁሉ አጥሮ እንደማስቀመጥ ማለት ነው። ስለዚህ በዚህ ምክንያቶች እውነት እኔ ጋር ነው ብቻ ልንል እንችላለን። ታዋቂው ሊባኖሳዊ አሜሪካዊው ገጣሚና ፈላስፋ ካሊል ጂብራን ስለ እውነት ያለው እይታ ከሌሎች ፈላስፎች ለየት ይላል። ስለ እውነትም ሰፋ ያለ ጽሑፍ ጽፏል። ካሊል እውነትን በአመክንዮ ወይም በሳይንስ ቀመር ሳይሆን በግጥም በምሳሌያዊ አነጋገሮችና በሰው ልጅ ውስጣዊ መንፈስ አማካኝነት ይገልጠዋል። ለጂብራን እውነት ማለት በውጭ የምንፈልገው ነገር ሳይሆን በውስጣችን ያለ ነገር ግን ጸጥ ብለን ልናደምጠው የሚገባ ድምፅ ነው። በዓለም ታዋቂ በሆነው ነብዩ ወይም The Prophet በተሰኘው መጽሐፉ ላይ ልባችን ስለ ሕይወት ምስጢርና እውነት አስቀድሞ እንደሚያውቅ ነገር ግን እውነትን ለማግኘት የውጭውን ጩኸት ትተን የውስጣችንን ጸጥታ ማዳመጥ እንዳለብን ይናገራል። ልባችሁ በዝምታ የዘመናትንና የዕለታትን ምስጢር ያውቃል፣ ጆሮአችሁ ግን የልባችሁን ዕውቀት ድምፅ መስማት ይናፍቃል። እውነትን ሙሉ በሙሉ አግኝቻለሁ አይባልም ይላል ካሊል። የሰውን ልጅ ውስንነት በሚገባ የሚረዳው ጂብራን ማንም ሰው ፍጹሙን እውነት እኔ ብቻ ነኝ ያገኘሁት ሊል እንደማይገባና እውነት ሰፊ እንደሆነች ሲያስረዳ እንዲህ ይላል። እውነቱን አግኝቻለሁ አትበሉ፣ ይልቁንም አንድ እውነት አግኝቻለሁ በሉ። የነፍስን መንገድ አገኘኋት አትበሉ፣ ይልቁንም ነፍስ በእኔ መንገድ ላይ ስትጓዝ አገኘኋት በሉ። ነፍስ በሁሉም መንገዶች ላይ ትጓዛለችና። ነፍስ እንደ ሸምበቆ ቀጥ ብላ አታድግም፣ ወይም እንደ አበባ ቅጠሎቿን አትዘረጋም። ነፍስ ራሷን እንደማይቆጠር የእንቁጣጣሽ አበባ ትዘረጋለች ሲል The Prophet በተሰኘው መጽሐፉ ኦን ሰልፍ ናውሌጅ ላይ ጠቅሶታል። በጂብራን ፍልስፍና ውስጥ እውነት ከውበት ተለይቶ አይታይም። እውነተኛ የሆነ ነገር ሁሉ ውብ ነው። ውብ የሆነ ነገርም ሁሉ እውነት ነው። እንባና ፈገግታ ወይም A Tear and a Smile በተሰኘው በ1914 በታተመው የአባባሎች የግጥሞችና የታሪኮች ጥምር ቀደምት ሥራው ላይ እንዲህ ሲል ይገልጻል። ውበትን የምትፈልጉት ራሷ ውበት ሆና መንገዳችሁን ስትመራ እንጂ እንዴት ልታገኟት ትችላላችሁ? እውነት የተሸፈነች ውበት ናት፣ ውበት ደግሞ የተገለጠች እውነት ናት ይላል። የእውነት መራራነትንና ነፃነትን ሲገልጽ ደግሞ እውነትን መናገር አንዳንድ ጊዜ ብቸኝነትንና መገለልን እንደሚያመጣ ነገር ግን ሰውን ነፃ እንደሚያወጣ ይናገራል። አንድ እውነትን ለመናገር ሁለት ሰዎች ያስፈልጋሉ፣ አንደኛው የሚናገራት፣ ሁለተኛው ደግሞ የሚረዳት ብሏል ዝነኛው ካሊል ጂብራን። ካሊል ጂብራን ስለ እውነት ሲያስተምር ሰዎችን ከነቀፌታና እኔ ብቻ ነኝ ትክክል ከሚል ትዕቢት እንዲርቁ ይመክራል። ለእነሱ እውነት ማለት በሰዎች መካከል ባለው ፍቅር በትህትናና ወደ ውስጥ በመመልከት የሚገኝ መለኮታዊ ብርሃን ነው። እውነት እኔ ጋር ብቻ ነው ያለችው ወይም ሁልጊዜ እኔ ብቻ ነኝ ልክ ብለው የሚያምኑ ሰዎች የሚያሳዩት አስተሳሰብና ባህሪ በስነ ልቦናው ወይም በሳይኮሎጂ ዓለም ውስጥ በስፋት የተጠና ጉዳይ ነው። እንዲህ አይነቱ ስነ ልቦና ከአንድ ወጥ ምክንያት ይልቅ ከተለያዩ ጥልቅ ውስጣዊ ስሜቶች፣ ፍርሃቶችና የአስተሳሰብ ጉድለቶች የሚመነጭ ነው። የናርሲሲዝም ስብዕና ያላቸው ሰዎች ራሳቸውን ከሌላው ሰው በላይ አድርገው ያስባሉ። ራሳቸውን ፍጹም አዋቂና ልዩ አድርገው ስለሚቆጥሩ የእነርሱ ሐሳብ ስህተት ሊሆን ይችላል የሚለውን ሐሳብ በፍጹም መቀበል አይፈልጉም። ሌሎችን ዝቅ አድርገው ስለሚያዩ የእነሱ እውነት ብቻ ብቸኛው እውነት እንደሆነ ያምናሉ። ጠባብ አስተሳሰብ ወይንም ኮግኒቲቭ ኢንፍሌክሲቢሊቲ በሌላ አባባል ብላክ ኤንድ ዋይት ቲንኪንግ ያላቸው ሰዎች ደግሞ ዓለምን የሚያዩት በሁለት ዋልታ ብቻ ነው። ጥቁር ወይም ነጭ፣ ትክክል ወይም ስህተት፣ ጥሩ ወይም መጥፎ ብለው መካከለኛ መስመር ወይም አንጻራዊ እውነት እንዳለ የመረዳት አእምሮአዊ ተለዋዋጭነት ያጥራቸዋል።
በመሆኑም የራሳቸውን እውነት ላለማጣት ሲሉ የሌላውን ሰው ሐሳብ ሙሉ በሙሉ ስህተት አድርገው ይፈርጃሉ። ብዙ ጊዜ እኔ ብቻ ነኝ ልክ የሚሉ ሰዎች በውስጣቸው ጥልቅ የሆነ የመሸነፍ፣ የደካማነት ወይም የመገለል ፍርሃት ያለባቸው ናቸው ይላሉ የስነ ልቦና ባለሙያዎች። ስህተት መሆናቸው ማመን የማንነታቸው መፈራረስ ወይም ዋጋ ማጣት ስለሚመስላቸው የራሳቸውን ደካማነት ለመደበቅ ሲሉ በሐሳባቸው ላይ ጽኑ መከላከያ ወይም ዲፌንሲቭ ሜካኒዝም ይገነባሉ። ልክ ነኝ ማለታቸው የደህንነት ስሜት ይሰጣቸዋል። እውነት እኔ ጋር ብቻ ነው የሚሉ ሰዎች ራሳቸውን በሌላው ሰው ጫማ ውስጥ አድርገው ማየት ይሳናቸዋል። ሌላው ሰው የተለየ ሕይወት፣ የተለየ ልምድና የተለየ ዕውቀት ሊኖረው እንደሚችልና ያም ዕውቀት የራሱ ዋጋ እንዳለው ለመረዳት የሚያስችል ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ ያንሳቸዋል። እንደነዚህ አይነት ሰዎች አንድን ጉዳይ ተረጋግተው የመስማት ወይም ከልብ የማድመጥ ችግር ይስተዋልባቸዋል። ከሰዎች ጋር ሲወያዩ ለመረዳት ሳይሆን መልስ ለመስጠትና የራሳቸውን ሐሳብ በሌላኛው አካል ላይ ለመጫን ብቻ ያደምጣሉ። ሲሰሙም መልስ ለመስጠት እየተዘጋጁ ነው። ትችትን አይወዱም። በሐሳባቸው ላይ የሚነሳን ማንኛውንም ጥያቄ እንደ መጠቃት አድርገው ይቆጥሩታል። ከእነርሱ ጋር የማይስማማውን ሰው ባለማወቅ በጥላቻ ወይም በጥቅም የተነሳ እንደሆነ አድርገው ያስባሉ። ካሊል ጅብራን አስቀድሞ እንዳለው ነፍስ በአንድ መንገድ ብቻ አታድግም፣ በሁሉም መንገዶች ላይ ትጓዛለች እንጂ። ይህን እውነታ አለመረዳት ሰዎችን ወደ ግትርነትና ወደ አስቸጋሪ ስነ ልቦና ባህሪ ይመራቸዋል። እናም እውነትን ለማግኘት ለመረዳትና ለመስማማት በራስ በኩል ያለውን ብቻ ሳይሆን በሌሎች በኩል ያለውን አመክንዮና ግንዛቤ መረዳት እጅግ አስፈላጊ ነው። እውነትን በቆምንበት ብቻ ሳይሆን ከቆምንበት በተቃራኒ ቦታ በቆሙ ሰዎች በኩል ሊኖር እንደሚችል መገንዘብ እውነትን አግኝቻለሁ ከማለት ይልቅ አንድ እውነት አግኝቻለሁ ማለት እውነትን ለማግኘት እውነተኛ ሆኖም ለመገኘት ይበጃል።